እናንተ የዛሬን ታያላችሁ፣ አባታችሁ ግን የዘላለምን ያያል። እናንተ የምታውቁት የትላንትናና የዛሬ ነው፣ እሱ ግን የጥንትንና የዘላለሙን የወደፊቱን የሚያውቅ አምላክ ስለሆነ ለምንድነው እግዚአብሔር ባልፈለጋችሁት ባልመረጣችሁት ደግሞ እጥረትና ውጥረት ባለበት የህይወት መንገድ ላይ የሚያሳልፋችሁ? ምክንያቱም እሱ ሁሉ ጊዜ ሲያይ አልፋ ነው ኦሜጋ ነው፣ ፊተኛ ነው ኋለኛ ነው። እሱ መጀመሪያ ላይ ቆሞ መጨረሻነትን የሚከፍል ጌታ ነው። እሱ ነገሮችን ከፈለገ ከመጀመሪያ ወደ መጨረሻ አይደለም፣ እሱ ከመጨረሻ ወደ መጀመሪያ የሚሰራ ነው። የእግዚአብሔር በደንብ እንድትሰሙኝ የምፈልገው እዚህ ውስጥ ያላችሁ ወጣቶች፣ የእግዚአብሔር አልቲሜት ኦብጀክቲቭ መንገዳችሁ አይደለም፣ ዴስቲኒያችሁ ነው። መርጦ የሚሰጣችሁ አምጥቶ የሚሰጣችሁ ውስጥ የእናንተ ምቾት እንኳን ባይኖርበት የእግዚአብሔር ፐርፐዝ አለበት። የእግዚአብሔር ሐሳብ፣ የእግዚአብሔር ዓላማ በሚገባ አለበት። ስለዚህ እናንተ የዛሬን ታያላችሁ፣ እኔ የዛሬን ያያለሁ፣ እሱ የዘላለምን ያያል። ነገር ግን አለበት፣ መካንነት አለበት፣ ፍሬ አለማፍራት አለበት፣ ተግዳሮት አለበት፣ ጭንገፋ አለበት ባላችሁት በዛ ጉዳይ ውስጥ እነዚህ ነገሮች እንኳን ቢኖሩበትም የእግዚአብሔር ሐሳብ አለበት ወይ ነው የሚባለው። ምክንያቱም የእግዚአብሔር ሐሳብ ያለበት መካንነት፣ የእግዚአብሔር ሐሳብ ያለበት ጭንገፋ፣ የእግዚአብሔር ሐሳብ ያለበት ውስንነት፣ እግዚአብሔር በጊዜውና በሰዓቱ ነገሩን በቆረጠ ጊዜ ዓለምን የሚያጥለቀልቅ መድኃኒት ይወጣዋል። በረከት ከዛ ሁኔታ ውስጥ እግዚአብሔር ያወጣል። ዋን መታሰብ ያለበት እሱ፣ ሁል ጊዜ መጠየቅ ያለባችሁ እሱ። ባልመረጣችሁት በተመረጠላችሁ ነገር ውስጥ ያለ ፍሬ አለማፍራት ኢትስ ፔንፉል፣ በጣም የሚያም ጉዳይ እንድሰሙኝ እፈልጋለሁ። እና ይስሐቅ ሲያገባት 40 ዓመቱ ነው፣ ልጅ ስትወልድለት 60 ዓመት ነው። 20 ዓመት ነው የጠበቃት። ፍላጎቴን ከልክሎ ፍላጎቱን፣ ሐሳቤን ከልክሎ ሐሳቡን፣ ምቾቴን ከልክሎ የራሱን ሐሳብ የራሱን ምቾት፣ የኔን እቅድ ከልክሎ የራሱን እቅድ በህይወታችሁ ውስጥ ያስገባ። የዚህን ጊዜ የተፈለገ አንድ ጉዳይ በመሰረቱ የእግዚአብሔር ምርጫ የሚበልጠው ከናንተ ምርጫ ለምን እንደሆነ በእናንተ ምርጫ ውስጥ እግዚአብሔርን ማወቅ የለበትም። በእናንተ ምርጫ ውስጥ እግዚአብሔርን ማወቅ የለበትም። በእናንተ ምርጫ ውስጥ ያለው ልጅቷን ማወቅ፣ ሰፈሯን ማወቅ፣ ቤተሰቧን ማወቅ፣ ኤክስ ቦይፍሬንዷን ማወቅ፣ አካሄዷን ማወቅ ነው በእናንተ ምርጫ ውስጥ ያለው። በእናንተ ምርጫ ውስጥ ያለው ፈገግታውን ማወቅ፣ ስትስቅ እሱንም በእግዚአብሔር ምርጫ ውስጥ እግዚአብሔር በሚመርጥል የእግዚአብሔር በሆነው ሐሳብ ውስጥ ያለው የራሱ የእግዚአብሔር ፕሮግራም የራሱ ሐሳብ ስለሆነ በእናንተ ምርጫ ውስጥ ይወጣ። እግዚአብሔርን ማወቅ የለም በእናንተ። የእግዚአብሔር ምርጫ ከኛ ምርጫ የሚበልጠው በዚህ ነው። እግዚአብሔርን ማወቅ ማትረፊያ፣ እግዚአብሔርን ማወቅ ሕይወት ነው። እግዚአብሔርን ማወቅ በረከት። በመሰረቱ እግዚአብሔር አምላክ በሚመርጥላችሁ ጉዳይ አቅራቦት ያለው ጉዳይ ብቻ አይደለም የሚመርጥላችሁ። በቃ ጎዶሏችሁን የሚሞላ ድካማችሁን የሚያበረታ አመዳችሁን የሚያራግፍ እና ኮኮስ ቅባት ላያችሁ ላይ የሚደፈድፍ ምናምን አይደለም እግዚአብሔር የሚመርጥላችሁ። የእግዚአብሔር ፍላጎት የእግዚአብሔር ምርጫ እንደዚህ አለ። እግዚአብሔር እረኛዬ ነው። እግዚአብሔር ምኔ ነው? እግዚአብሔር ምኔ ነው? እሺ እግዚአብሔር እረኛዬ ነው። የሚያሳጣኝ አያ በጣም አቅርቦት በቃ አለው። እረኛዬ ስለሆነ ምኔ አቅርቦታል። እሺ ከዛ አንድ በለመለመ መስካላ በሞት ጥላ እንኳን ባል አንተ ከኔ ጋር ነህና አጠገቡ ያለውን ኖቲስ ያወቀው አንደርስታንድ ያደረገው ሞት የሚባል ቻሌንጅ ሲገጥመው ነው። ይኸውላችሁ እግዚአብሔርን በአቅርቦቱ በኩል አታውቁትም። እግዚአብሔርን በአቅርቦቱ በኩል አታውቁትም። ስትበሉ ስትጠጡ ሲሞላላችሁ የሆነ ነገር ስታገኙ በሱ መንገድ አይደለም እግዚአብሔርን የምታውቁት። እግዚአብሔርን የምታውቁት በሚገጥማችሁ ቻሌንጅ በኩል አብሯችሁ ያለው መለኮት እሱ ምን አይነት ብርቱ ክንድ እንዳለው፣ እንዴት ያለ አዶናይ እንደሆነ፣ ካለቀ ነገር ታላቅ ነገር እንደሚሰራ፣ ከሞተ ነገር እንዴት አርጎ ጣፋጭ ማር ሊያወጣ እንደሚችል የምታውቁት ነገሩ በህይወት እያለ አይደለም። ነገሩ ሲሞት፣ ሲያከትም፣ ሲደክም፣ ሲወድቅ፣ ሲበሰብስ ያን ጊዜ የሚገለጠው እግዚአብሔር ነገሩ ካለመኖር ወደ መኖር ብቻ አምጥቶ የሚያበቃ አይደለም። እሱነቱን የሚያብራራላችሁ እዛ ሁኔታ ውስጥ ነው። ለዚህ ነው በእግዚአብሔር ምርጫ ውስጥ ኮንፈርት ላይኖር ይችላል፣ ምቾት ላይኖር ይችላል፣ ፍሬ ማፍራት ላይኖር ይችላል። ምክንያቱም በእግዚአብሔር ምርጫ ውስጥ ፍሬ ማፍራት የሌለው እግዚአብሔር ስለተሳሳተ አይደለም፣ በምርጫው እንከን ስላለበት አይደለም። በመረጠላችሁ ነገር ውስጥ አቅርቦቱን ብቻ ሳይሆን እንድትወስዱ የሚፈልገው በመረጠላችሁ ነገር ውስጥ እግዚአብሔርን በማወቅ እንድትባረኩ ስለሚፈልግ ነው። ይሰማል የማወራው ጉዳይ?
በመረጠላችሁ ጉዳይ ውስጥ እግዚአብሔርን አንደርስታንድ እንድታረጉ ስለሚፈልግ እቺ የመጣችሁ ሴት የማትወልድ ሴት ብቻ እንዳትመስል። ለ20 ዓመት የጠበቀው ልጅ አልወለደችለት። የእግዚአብሔር ምርጫ ከይስሐቅ ምርጫ ይበልጥ። እንዴ በለኝ። ይስሐቅ በረከቱን ላበላው ነው የሚሰጠው፣ ርብቃ ግን ቃል ላለው ነው የምትሰጠው። ሰውየውም በመጦት ነው የምትበልጠው። እሱ ይብላ እንጂ ጣፋጭ ነገር ይስጡት እንጂ ምንም ይሁን እንጂ ከአብርሃም የተቀበለውን ኮቨነንት ከአብርሃም የተቀበለውን ኪዳን በረከት ለማስተላለፍ መስፈርት የሚያደርገው እሷ ሰምታለች፣ ቃል ሰምታለች። ሆዷ ውስጥ ሁለቱ ሲጋፉ እዚህ ውስጥ ሕዝብ አለ፣ ታላቁ ለታናሹ ይገዛለታል የሚል ቃል ከእግዚአብሔር ሰምታለች። ስለዚህ ነገር የሚቀጥለው ኪዳን የሚቀጥለው ባበላ ሳይሆን ወጥ ባለው ሳይሆን ቃል ባለው እንደሆነ በደንብ አርጋ ርብቃ ታውቃለች። እግዚአብሔር የመረጠልህ ስማ፣ ከሚበላና ከሚጠጣ ሾርት ሳይት ካለው ነገር ባለፈ ለዘመናት የሚሻገር ስለሆነ ነው። አሜን በል። አልሰማችሁኝም? የነገርኳችሁን ጉዳይ ጌታ ኢየሱስ ምስክሬ ነው። እንደዚህ ያለ ሰውየው ኤሳውን ላከው። ሂድና ምግብ ሰርተ ወጥ ሰርተ ይዘልኝና ጣፋጭ ነገር ሰርተ ይዘልኝና እባርካለሁ አለ። ሴትዮዋ ትሰማለች። ይሄን በረከት ከአባትየው የሚወስደው ይሄ በረከት የሚወስድ ሰው በአብርሃም የተጀመረውን ኪዳን የሚያስቀጥል ነው። ሴትዮዋ ምን አይነት ዋይዝ ሴት እንደሆነች፣ ምን አይነት ጥበበኛ ሴት እንደሆነች፣ የእግዚአብሔርን ፕሮግራም በማን በኩል መቀጠል እንዳለበት የምታቅ ሴት እንደሆነች፣ እቺ የመጣችው መካን እንዳመስለ፣ እቺ የመጣችው እማትወልድ ፍሬ የሌላት እንዳመስለ፣ እቺ የመጣችው ጥበበኛ ሴት ነች። እግዚአብሔር የመረጠላችሁ ጥበብ አለበት። አሜን ይባላል። የመረጠላችሁ እንከን የለበትም። you will see at the end of the day የምትኮሩበትን፣ ቀና የምትሉበትን፣ እልፍ የምትሆኑበትን። የእግዚአብሔር ምርጫ ለጊዜ ዋጋ ቢያስከፍላችሁም፣ የእግዚአብሔር ምርጫ ለሰዓቱ ከሁሉ በኋላ ያስቀራችሁ ቢመስላችሁም፣ ወቅቱ ሲደርስ፣ ሰዓቱ ሲደርስ፣ ነገሩ መገለጽ ሲጀምር እግዚአብሔር ምስክሬ ነው ወደፊት ያስቀጥላችኋል። አሜን ይባላል። ለጊዜው ነው ፍሬ የሌለው የሚመስለው፣ ለጊዜው ነው። እሷ በረከቱ ለማን ማሰጠት እንዳለበት በደንብ ታውቃለች። ቃል ላለው ነው እንጂ ወጥ ላለው በረከት አይሰጥም። ወዳጆቼ የእግዚአብሔር ምርጫ ፎር ዘ ታይም ቢንግ ምናልባት ከጓደኞቻችሁ ያስቀደማችሁ ሊመስላችሁ ይችላል። የእግዚአብሔር ምርጫን ተቀብላችሁ በህይወታችሁ ወቅት ስታረጉ ከኩዮቻችሁ ያሳነሳችሁ ሊመስላችሁ ይችላል። የእግዚአብሔር ምርጫ ውስጥ ብዙ አፔንድ ዳውኖች ሊገጥማችሁ ይችላል። ምክንያቱም እግዚአብሔር ያንን አፔንድ ዳውን ያንን ብዙ አይነት ቻሌንጅ እንድታልፉበት የሚፈልገው በመጀመሪያ ደረጃ እግዚአብሔር ራሱን ለፍጥረቱ የሚያብራራው እነዛ ፍቃዱን የተቀበሉ ሰዎች በሚገጥማቸው ተግዳሮት ውስጥ አዶናይ የሆነውን ኤልሻዳይ የሆነውን ክንዱን እዛ ሲቹዌሽን ውስጥ ስለሚገልጥላቸው። በመሰረቱ ስሙ ይልንገራችሁ፣ የአብርሃም ባለጠግነት እግዚአብሔርን ለይስሐቅ አይገልጥለት። የአብርሃም ባለጠግነት እግዚአብሔርን ለይስሐቅ አይገልጥለትም። ደግሜ እላለሁ፣ የአብርሃም ባለጠግነት፣ የአብርሃም ግመሎች፣ የአብርሃም ፍየል፣ የአብርሃም ወርቅ እግዚአብሔርን ለይስሐቅ አያብራራለት። ተወልዶ ነው ያደገው እዛ ቤት። በመሰረቱ ይስሐቅ ሲወለድ አብረው ጥረው ግረው አይደለም ከአብርሃም ጋር አባቱ የሆኑት። ይስሐቅ የተወለደበት ቤት ጉድለት የለም። ይስሐቅ የተወለደበት ቤት እጥረት የለም፣ ችግር የለም፣ ውስንነት የለም። ይስሐቅ የተወለደበት ቤት የተጠየቀ ነገር ወዲያው ነው ላጥ የሚደረገው ከሌላ። ከዛስ እናማ እንደዚህ አይነት ቤት ውስጥ አድጎ ጥያቄ ቢፈልግ፣ ችግር ቢገጥመው፣ የሆነ ነገር ቢሆን እጁን ወደ አባቱ ካዝና ይሰዳል እንጂ አንድም ቀን እጁን ወደ አባቱ አምላክ አያነሳ። ምክንያቱም እግዚአብሔር አብርሃም እጁን ወደ እግዚአብሔር እንዳነሳ እንዲሁ ይስሐቅንም ወደሱ እንዲያነሳ ስለሚፈልግ የአባቱ ገንዘብ የማይመልሰውን ጥያቄ፣ የአባቱ ሀብት የማይመልሰውን ጥያቄ የአብርሃም ባለጠግነት ለይስሐቅ ልጅ ሊሰጠው አይችልም። የአብርሃም ባለጠግነት ለይስሐቅ ዘር ሊሆነው አይችልም። ከአባቱ ባለጠግነት በላይ የሆነ የህይወት ጥያቄ ውስጥ የከተተው አምላኩ እግዚአብሔር የአብርሃም ብቻ ሳይሆን የይስሐቅም ስለሆነ፣ የይስሐቅ ብቻ ሳይሆን የያዕቆብም ስለሆነ ራሱን ሊገልጥለት ስለወደደ ነው። በደም ጩሁና አሜን ባል። ወዳቸዋለሁ። የሆነ የገባኝ ጉዳይ ስላለ ዛሬ ጮኩት። ገብቶኛል ነግሬያቸዋለሁ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ይስሐቅን ተለመነው። አየ ይስሐቅ እግዚአብሔርን መለመን ለመደ። ተለመነው ማለት ተበታ አይደለም የሚለው በእግዚአብሔር ፊት 45 ተቀመጥ አይደለም የሚለው በእግዚአብሔር ፊት ተለመነው። ይስሐቅን ተለመነው። እግዚአብሔር ትህትናን፣ እጁን ወደ እግዚአብሔር ማንሳትን፣ ለሚገጥመው ጥያቄ ወደ አባቱ ኪስ
እጁን መስደድን ሳይሆን ወደ እግዚአብሔር እጅ ማንሳት የሚባል ነገር እንዳለ ነገር ግን ይላችሁ በእግዚአብሔር ምርጫ ውስጥ በእግዚአብሔር ሐሳብ ውስጥ ነገር ግን ከገጠማችሁ ፍሬ አለማፍራት ከገጠማችሁ ያ የእግዚአብሔር ምርጫ የተሳሳተ ስለሆነ ሳይሆን እግዚአብሔር እናንተ እጃችሁ ወደ እሱ እንድታነሱ አይናችሁ ወደ ተራሮች ሳይሆን አይናችሁ ወደ ባለስልጣኖች ሳይሆን ወደ ዘመዶቻችሁ ሳይሆን አይናችሁ ወደ እሱ እንድታነሱ ሲፈልግ ነው። የዛን ጊዜ ነው እንጂ ፍቃዱ ላይ እንከን የለበትም፣ ምርጫው ላይ ስህተት የለበትም፣ ሐሳቡ ላይ እንከን የለበትም። ሐሳቡ እሱ የዘላለም ነው፣ የከበረ ነው፣ የሚወዳደረው የለም፣ የሚመስለው የለም። የሱን ሐሳብ የሚያክል የሰው ሐሳብ የለም። የምነግራችሁን ቃል ብዙ ቀን አንብባችሁ የምታውቁት ቃል ነው፣ ግን ዛሬ እግዚአብሔር በአዲስ መልኩ እየነገራችሁ ነው። ስለዚህ ዛሬ እንደዚህ ነግራችኋለሁ። ሰይጣን ተሸነፈ፣ አሜን በሉኝ። ሰይጣን ተሸነፈ፣ አሜን በሉኝ። እንደ እግዚአብሔር ሐሳብ ሄደ፣ ፍሬ አላፈራህም ያለ እሱ ተሸነፈ። ስማ፣ አንተ ከመረጥከው እልፍ ይልቅ እግዚአብሔር የመረጠልህ አንድ ይበቃል። አንተ ከመረጥከው ውድ ይልቅ እግዚአብሔር የመረጠልህ ርካሽ እጅግ ውድ ነው። እና እቺ የመጣችው ሴት ብቻ እንዳትመስል ደግሞ እቺ ሴት ዝም ብላ እንደ ሰፈሩ ሴት መደዳውን አራት አትውለድ እንጂ አንዴ ከወለደች 44 ዓመት እየቀረች ዝም ብላ ፈዛ መጠበቅ እንዳትመስል። የቤተሰቡን ታሪክ በትክክለኛ ታይም ላይ እንዴት ሽፍት ማድረግ እንዳለበት የእግዚአብሔር ኮቨናንት ወደ ማን መቀጠል እንዳለበት በደንብ አዳምጣ ጣልቃ ምትገባ ሴት ነች። ይሰማል። አሁን እግዚአብሔር የመረጠላችሁን እግዚአብሔር ያላችሁን ተቀበላችሁ እየኖራችሁ ተግዳሮት ውስጥ ያላችሁ ጥያቄ ውስጥ ያላችሁ ሰዎች ውስንነት ውስጥ ያላችሁ እንዲህ ነው የሚለው መጽሐፍ ሲናገር ዘመን የመውለጃዋ ዘመን በተፈጸመ እግዚአብሔር የመረጠላችሁ ይበልጣል እናንተ ከምትመርጡት እናንተ ከወሰናችሁት እናንተ ከፈለጋችሁት። የመጣችሁ ርብቃ አጭር ነች ብላችሁ አስቡት፣ አጭርም ትሁን ረጅም ነች ብላችሁ አስቡት፣ ረጅምም ትሁን ጎራዳም ትሁን ሰልካካም ትሁን እንደመጣች በአመቱ በሁለት ዓመቱ በሶስት ዓመቱ ልጅ ባለመውለዷ ለአንዳንድ የሰፈሩ ሰው ሐሜት እንደዚሁ አይነት ሩመር እንዲሁ እንደው ሲመጻደቁ ነው እንጂ ሚስት ከዚህ ሰፈር ጠፍቶ ነው ለሚሉ የሰፈሩ ትዬዎች ጠቅላላ የቡና መጠጫ ኢሹ እንኳን ቢገኝም ጉዳዩ ላይ ግን እንከን የለበትም። ጉዳዩ ኤክሰለንት ነው። እነግራችኋለሁ እግዚአብሔር አምላክ አባታችሁ እሱ እናንተ ዛሬያችሁን ነው የምታዩት፣ እናንተ ሙቀታችሁን ነው የምታዩት፣ እናንተ የራሳችሁን የሆነ ኮምፎርት ነው የምታዩት። እሱ ግን ዘመን ተሻጋሪ ነገር ነው በእናንተ ውስጥ የሚያዩ ዘመን ተሻጋሪ ነገር ነው የሚያዩ። በመሰረቱ የእግዚአብሔር ምርጫ አንደኛ የምትጽፉ ሰዎች አንደኛ የእግዚአብሔር ምርጫ የብርታቱ ማሳያ የእግዚአብሔር ምርጫ ከቀላሉ መንገድ ይልቅ በከባዱ መንገድ ይወስዳቸዋል። ከበሰለ ነገር ይልቅ ጥሬ ነገር ያስይዛቸዋል። የእግዚአብሔር ምርጫ ሆኖ ብቻ ሳይሆን ውሳኔና ሐሳብ ብቻ ሆኖ ሳይሆን ብርታቱን ማሳያ። እውነቴን ነው የምነግራችሁ። የእግዚአብሔር ምርጫ የብርታቱ ዲስፕሌይ፣ እግዚአብሔርነቱን የምታዩበት፣ አቅሙን የምታዩበት፣ ከሰው በላይ እንደሆነ የምታዩበት፣ ከእድሜ በላይ እንደሆነ የምታዩበት፣ ከአሰራር በላይ እንደሆነ የምታዩበት፣ ከባዮሎጂ በላይ እንደሆነ የምታዩበት፣ ከፋይናንስ በላይ እንደሆነ የምታዩበት። ለዚህ ነው እግዚአብሔር በመረጠላችሁ ምርጫ ውስጥ ሊሚቴሽን ነገር ግን ተግዳሮት ፍጥነታዊ ወይም ቅጽበታዊ ፍሬ አለማፍራት የምትመለከቱ። ምክንያቱም እግዚአብሔር ሲመርጥላችሁ ዝም ብሎ ክልል ያደርጋችኋል፣ ብቃቱን ሊያሳያችሁ ስለሚ። ለዚህ ነው በቀላሉ ከነዓን ከሚያስገባቸው አጭሩ መንገድ ይልቅ ከባዱ መንገድ በኤርትራ ባህር በኩል የመረጠላቸው ሊያሳያቸው ስለሚፈልግ። እሱ ፈርዖንም ብቻ ሳይሆን የበኩሩን ልጅ ብቻ ሳይሆን ፈረስና ፈረሰኛውን በባህር የሚያሰጥም የአባቶቻቸው አምላክ የአብርሃም የይስሐቅ የያዕቆብ አምላክ የተባለው እግዚአብሔር እሱ ቢፈልግ ሰራዊት ሳያሰልፍ እሱ ውሃና አፈር ድንጋይና እንጨት ለሱ ሰራዊት ሆኖ ይነሱለታል። ወዳጆቼ እግዚአብሔር በወደደላችሁ መንገድ እያለፋችሁ ተግዳሮት ቢገጥማችሁ የእግዚአብሔር ምርጫ ይበልጣል። የእግዚአብሔር ምርጫ የእግዚአብሔር ሐሳብ ይሻላል። የእግዚአብሔር ሐሳብ ከሌለበት ጮማ የእግዚአብሔር ሐሳብ ያለበት ጎመን ይሻላል። እግዚአብሔር ካልፈለገው ካልመረጠላችሁ ምቾት ይልቅ እግዚአብሔር ያየላችሁ ሃርድሺፕ ተግዳሮት ይሻላል። የመጀመሪያው የእግዚአብሔር ምርጫ የሚበልጠው የብርታቱ ማሳያ ነው። የእናንተ ምርጫ የሚያሳየው የእግዚአብሔር ምርጫ የሚያሳየው ብርታቱ፣ የእናንተና የኔ ምርጫ የሚያሳየው ብልጠታቸው። ብልጥ ነው ሲመርጣ ብልጥ የሆነ አይነት ምርጫ ነው የምትመርጡት። አይታችሁ እንዲህ ባረገው እንዲህ ቢሆን እንዲህ ይሆናል ብለህ ነው የምትገባው። የእግዚአብሔር ምርጫ የብርታቱ። እኔ እንዴት ደስ እንዳለኝ ይሄንን ሳስበው እንዴት ደስ እንደነገርኳችሁ። እቺ ሴት አንድ ሴት ብቻ አይደለችም፣ ውስጧ ህዝባ አንዴ ብትወልድ ቃል መጣ ከሰማይ ይሄ ጉዳይ ለኔ ምን ነው አለችና እግዚአብሔር ልጠይቅ ሄደ። እነዚህ ሁለት ልጆች አሉ መንታ ናቸው አይደለም የተባለችው ውስጥሽ ህዝባት። እኔ ግን እግዚአብሔር ያየልኝ ነገር ውስጥ ኔሽን ያለው የሚል ሰው ብቻ ነው አሜን የሚለው። እና
ታዲያ ያለቀ የሚቀጥል ያበቃን ነገር እንደ አዲስ የሚሰራ እሱ የአብርሃም ብቻ ተብሎ ተጠርቶ የሚቀር እግዚአብሔር እንዳይመስል የአብርሃም የይስሐቅ ሊባልለት የታሰበበት እኮ እንዲሁ ዝም ብለህ የይስሐቅ ሲባል ትገባለን። የ20 ዓመት ፕሮጀክት ይሰጣል። አልሰማችሁም ያልኩት? አንዳንድ ሰዎች አሉ በቃ ስንቱ 20 ዓመት ቁጭ ብሎ ይጠብቃል። እነሱ ገና በ20ኛው ወራቸው በተጠመቁ በ20ኛው ወራቸው ከወሩም በመጀመሪያው ቀን በመጀመሪያው ሰዓት እነሆ የእግዚአብሔር ፈተና በእኔ ላይ አልበዛምን ሲሉ ይመጣሉ። በየትኛው በሁለተኛው ዓመታቸው ላይ ስንቱ እዚህ ቁጭ ብሎ 25 ዓመት ደፍኗል መሰለህ። ስማቸውን ከታላላቅ ተርታ ማስጠራት ይፈልጋሉ። ገብተው ዝም ብለህ አገባም በፕሮጀክት ነው የምገባው። የሰማኝ ሰው ካለ ብቻ ነው። ጌታ ምስክር ይሄን በእንግሊዘኛ ባወራው ብዙ ፈረንጅ ነው ፕሪቺት የሚለኝ። ስለዚህ እያልኩ ያለሁት ምንድነው? የእግዚአብሔር ምርጫ አብሶሉትሊ ፐርፌክት እንከን የለበት፣ ወደ ኋላ ያስቀራችሁ ይበልጣል፣ ደግሞ የመረጠላችሁ ይበልጣል። አንደኛው የብርታቱ ማሳያ ነው የእግዚአብሔር ምርጫ። እግዚአብሔር ስንት ሾርት ከት እያለ እኮ ነው እግዚአብሔር በረጃጅም መንገድ ወስዶ የሚያኖራችሁ ቢኮዝ ብርታቱን እንድታዩ። ስለዚህ አሁን አንዳንዶቻችሁ እኮ አላችሁ ፈረስና ፈረሰኛው ቢባላው ድግም ታረጉት ከበረው አስታውሳለሁ ቢባላው አራስታውኔ እማላስታውሰው ነገር የለም ብለን በእንባ ነው። ለምን አትለኝ? ብዙ አላልፈውም ያላቸውን ቀናቶች ሁሉ በዛ ውስጥ አልፈዋል። አይ እግዚአብሔር። ሁለተኛ የመረጠላችሁ ይበልጣል። ለምን? አንደኛ የብርታቱ ማሳያ ነው። ሁለተኛ ፍጻሜው ክብር ነው። የእግዚአብሔር ምርጫ ፍጻሜው ክብር። አንዳንድ ጊዜ አይታ ታው ሲሉሃል ታው ሲሉ ብለህ ድፍን ብለህ ገብተህ ከዛስ ሹልክ ብለህ ለማንም ሳትነግር የገባው ሰው ብቻ ነው አሁን የሳቅ ሹልክ ታው ሲሉኝ። እግዚአብሔር በመረጠላችሁ ነገር መጨረሻው በጠቅላላ ክብር። መንገዱ ሊደብራችሁ፣ መንገዱ ፒስታ ሊሆንባችሁ፣ መንገዱ ውጥረት ምናምን ሊኖረው ይችላል። ፍጻሜው ግን እናት በወለደችው ምጧን ትረሳለች እንደ መጨረሻ እጃችሁ የሚገባው የሚመስላል ሪል የእግዚአብሔር ፍጻሜ ምርጫው የእግዚአብሔር ምርጫ ፍጻሜው ሪል። ብዙ ሰዎች በሚመስል ተሸው ሲጨርሱ የሚመስል ሆኖ ያልሆነ ይዘው በእግዚአብሔር ምርጫ ላይ ወክ አረጋችሁ፣ ግን ፍጻሜያችሁ በሚመስል በወርቅ ቅብ አይደለም፣ በወርቅ ነው የሚጠናቀቀው። ለጊዜው ሞራል የሚሰጣችሁ ላይኖር ይችላል። ለጊዜው የተሸነፋችሁ ሊመስላችሁ ይችላል። የእግዚአብሔር ምርጫ ፍጻሜው ክብር ነው። ውርደት የለውም፣ እንከን የለውም፣ ነገር ግን የለውም። በሶስተኛ ደረጃ የእግዚአብሔር ምርጫ ዘመን ተሻጋሪ ነው። የእግዚአብሔር ምርጫ ይሻላል ወንድሜ። አንዳንድ መሞቻ ነው የምትመርጠው። ታውቃላችሁ ልጆች ሆነን ሁልጊዜ የምንመርጠው ኳስ መጫወት። እንደ ኳስ መጫወት ያለ ምን ክብር አለ? በወተት ላስቲክ ኳስ ሰርተ ቱቦ ውስጥ ሲገባ እያወጣ በትስታ እየመታ ለኢትዮጵያ ብሔራዊ ቡድን 1 ደቂቃ ሳያጫውቱኝ የከፈልኩት መስዋዕትነት እጅግ ብዙ። ጌታ ምስክሬ ኳስ ስትጫወት ስትቆስል በዚህ ቆሻሻ ሆነ ስትገባ ከዛ ወላጆች ይቆምጥዋል። አንተ በጣም ደስ የሚል ቴሌቪዥን ማየት ነው፣ ፊልም ማየት፣ ቁጭ ብለህ ታላቅ ፊልም ማየት ታላቅ እንደማያደርግህ የሚያውቁ ወዳጆች ሶኬቱን ነቅለው ይገርፈዋል። ምንድነው የምነግርህ? እነሱ ያውቃሉ ምን ትልቅ እንደሚያደርግህ። ደብተርን አጥና፣ ይሄን አጥና ይለዋል። ቁጭ ላለው መልሼ ራይቱን ቆጥራለሁ። ቁጭ ብዬ ይመጣሉ፣ ጥያቄ ጠይቁኛል፣ ሳልመልስ ቀር ይቆርቁኛል። ወላጅህ አሁን የጊዜው ምቾት ውርደት፣ ሽንፈት እንጂ ክብር እንደሌለበት ያውቃል። የአሁኑ ሙቀት ውሸት እንደሆነ ያውቃል። ትልቅ የሚያደርግህ ምቾት የሌለበት ነገር እንደሆነ ስለሚያውቅ ከምቾትህ ወንበር ላይ እየገረፈ ያነሳል። እምነግርህ እንደዚህ ነው። አሁን አንዳንዴ የእግዚአብሔር ምርጫ በጣም የሚገዳደራችሁ አልዋጥ ነው የሚላችሁ። አይ በውሃ ነው የምትወስዱት። ውሃ ባይላና 1 ሊትር ገዝታችሁ ምርጫውን አልገባ ብሏችሁ ሲቅብሏችሁ፣ ግን ስትጨርሱ በጓን አንዳንዱ እንዲህ ብሎ የተነሳ ይታ ብሎ እንደዛ አይነት ኩራት ያገኙት ወዳጆቼ። የአባታችሁ ምርጫ ዘመን ተሻጋሪ ማለቴ ዝም ብሎ መደደኛ ኗሪ ከቀበሌ ገበሬ ማህበሩ እንደ አንድ ሰው ሆናችሁ እንድትሞቱ ስለማይፈልግ ዘመን ተሻጋሪ ነገር በእናንተ ሊሰራ ስለሚፈልግ የእግዚአብሔር ምርጫ ይበልጣል። እውነቴን ነው የምነግራችሁ። አንዳንዴ ብድግ ብዬ እናቴ ሸንኮራ ልነግድ ትለኝና ሞልዊያውን ሌላ ትጨርሰዋለች። ልታያችሁ ገንዘብ አልቸገረኝ፣ አላጣው ልብስ አላጣው እንደው አንዳንዴ ልክ እኔ በእናቴ ፊት እንዲህ እንደሆንኩ እንዲሁም እኔና እናንተ በእግዚአብሔር ፊት እንዴት እንደምንሆን እንዲሁ አንዳንዱን ጥቅማጥቅሟና ከላይ የምትደረጓን ብቻ ፈልገን ስንል መድኃኔዓለም አንዳንድ ሞልዊያ ላያችን ላይ በአንዳንድ ኮሚቴ በኩል ላያችን ላይ ጣጣጣ ከዛ በኋላ ትስተካከላታላ። ያንተ ምርጫ ውስጥ ያለው እጅግ በጣም ወንዝ የማያሻግር ዘመን የሚሻገር አይደለም፣ ወንዝ የማይሻገር ከመንደር የማያወጣ አይነት እይታ ስለሆነ አባት ደግሞ ከዩኒቨርስ አንጻር ያያል። የምርጫ ነገር ሳነሳ እናቴ አስተማሪ እንደነበረች ታውቃላችሁ። እና የሚገዛልህን ልብስ እናቴ ጠንቅቃ ነው የምትገዛልህ። ዝም ብላ አይደለም የምትገዛ። ለይገዛልን ስንሄድ እኔ የምመርጠው ጫማ ብልጭልጭ መስታወት የሆነ ጫማ ምናምን የምመርጠው የሰፈሩ ልጅ ሁሉ ሳረገው እንዲያዩ። እናቴ ግን ሁልጊዜ ጫማ ቤት ስንገባ እኔ ወደዛ ነው የምሄደው። እናቴ ያንበሳ ጫማ ነው ይሄኛው ጫማ፣ ይሄ እኔ የምመርጠው ጫማ ባይዘዌ ከመጀመሪያው ቀን ነው አፉ የሚከፍተው ከፊት። እኔ
ከሰፈር ልጆች መብለጤና ያለው እናቴ ግን ክረምቱን የሚያሻግረኝን ታያለች። በፍጹም የእይታ ልዩነት አለ በእኔና በእናቴ መካከል። እኔን ከአንድ ሲዝን ወደ ሌላ ሲዝን የሚያሻግረኝ የቱ እንደሆነ ስለምታውቅ እሷ አትራክቲቭ ይሁን አይሁን ይመራ ጉዳዩ አይደለም፣ ጥንካሬው ጋር ነው ጉዳዩ። እነግራችኋለሁ የእናንተ ኬዝ አሁን ፋሽኑን የተከተለ ቢሆን ባይሆን ወቅቱን የመጠነ ቢሆን ባይሆን ዋናው ጉዳይ እግዚአብሔር ያየላችሁ ዘመን ተሻጋሪ ነው። አሜን ይባላል። ዘመን ተሻጋሪ ነው። ይሄ ጉዳይ ልጄን ለክብር ያበቃዋል ወይ? ይሄ ጉዳይ ወዳየሁለት ከፍታ ያደርሰዋል ወይ? ይሄ ጉዳይ አሁን ካለው ሲዝን ወደሚቀጥለው ሲዝን ያሻግረዋል ወይ ብሎ ነው ያየው። ስለዚህ ዛሬ ማታ እንደዚህ ነግራችኋለሁ፣ እግዚአብሔር ባየላችሁ ነገር ውስጥ እንከን የለበትም። አሁን በምትኖሩት ኑሮ ውስጥ እንከን የለበትም። ከነ ጉድለቱ ያምራል፣ ከነ ውስንነቱ ይሻላል፣ ይበልጣል፣ ከነ ውስንነቱ ይበልጣል። አሁን ያላችሁበት ሁኔታ የጓደኞቻችሁን ባይመስልም እሱ ግን ዘመን ተሻጋሪ ነው። ኃጢአተኛ ቦጋለ ታየ፣ አበበ ግን ከሰዓት ስመለስ ጠፋ እንደሚል መጽሐፍ። አሁን ምናልባት የእናንተ ነገር ስታዩ ቶሎ አልበቀለም ሊሆን ይችላል፣ ቶሎ አላደገም ሊሆን ይችላል፣ ቶሎ አይን አልሞላም ሊሆን ይችላል። ይሄ ማለት ግን እግዚአብሔር ከእናንተ ጋር የለም ማለት አይደለም። ይሄ ማለት እናንተ ትክክለኛ ቦታ ላይ አይደላችሁ ማለት አይደለም። ይሄ ማለት እናንተ እግዚአብሔር ረስቷችኋል ማለት አይደለም። እግዚአብሔር ያየላችሁ ስር የሚሰድ ክረምት ከበጋ ቅጠሉ የማይረግፍ ሁል ጊዜ ፍሬ የሚያፈራ መልካም እይታ እግዚአብሔር አይቶላችኋል። ፕሬዝ ጋድ አሜን በል። እግዚአብሔር የሚበልጥ ነገር አይቶላል። ለማፍራት ክረምት ቢሆን በጋ ቢሆን ቅጠላችሁ ሳይረግፍ ስራው ደይር ፍሬ ትሰጣላችሁ። ቢኮዝ እናንተ ውስጥ እግዚአብሔር ያስቀመጠው ፕሮግራም ከሲዝን ጋር አብሮ ሽፍት የማያደርግ ስለሆነ ወዳጆቼ፣ አንዳንዶቻችሁ ቀላሉን ነገር ከልክሏችሁ ከባዱ ነገር ውስጥ የከተታችሁ፣ አጠገባችሁ ያለውን ነገር አስጥሏችሁ ሩቅ ያለ ነገር ጋር ያጣበቃችሁ፣ ነገርያውን በመጠበቅ ውስጥ ከሱ ጋር እንድትጣበቁ ስለሚፈልግ ነው። የመጨረሻ እንድጽፉልኝ የምፈልገው የእግዚአብሔር ፍቃድ ዋናው ዓላማ ላንተ ምኞትን ማሳካት ሳይሆን አንተን ከእግዚአብሔር ጋር ማጣበቅ። አንተ ፍቃዱን ተከትለ የእግዚአብሔር ፍቃድ ዋና ዓላማ አንተን ማስጠበቅ አይደለም። ጻፍ። የእግዚአብሔር ፍቃድ ዋና ዓላማ አንተን ማስጠበቅ ሳይሆን አንተን ከእግዚአብሔር ጋር ማጣበቅ። ምክንያቱም በፍቃድ ውስጥ ትጠብቀዋል፣ እንዲያረግልህ ትጠብቃል። ከዛስ በጸሎት ፊቱን ትፈልጋል፣ ቃል ታጠናል፣ ታነባል፣ ቤተክርስቲያን ትመጣል፣ እሱን ታመልካል። አንዳንድ ሰዎች ወዲያው ሲደረግላቸው ላፍ ክትት ነው ያደረጉት። በቃ ብለው ጫፍ ላይ ወራጅ አለ ብለው ዱብ በቃ አይታላና ሰው ሳይሻገር ወራጅ አለ ብለው ዱብ እልም ነው የሚሉት። ቤተክርስቲያን ውስጥ ቆይተው ያገለገሉ ሰዎች የጥያቄያቸው መልስ የቆየባቸው ናቸው። በብዛት እንደወረዱ በብዛት እጃቸውን አንስተው ጌታ እንደተቀበሉ መልሳቸው ነው ያተቀበሉ ሰዎች የሉ። እግዚአብሔር ፍቃዱ ውስጥ እንድትጠብቁት ይፈልጋል። እንድትጠብቁ የሚፈልገው እናንተን እንቁልጭልጭ ብሎ ሊጫወትባችሁ ስለሚፈልግ አይደለም። እዛ ፍቃዱ ውስጥ ስትጠብቁት ከሱ ጋር እንድትጣበቁ ስለሚፈልግ ነው። ምክንያቱም እሱን በጠበቃችሁት ቁጥር ድምፁን ትሰማላችሁ። እሱን በጠበቃችሁ ቁጥር ቃሉን ትሰማላችሁ። እሱን በጠበቃችሁት ቁጥር ከመንፈሱ ጋር በደንብ ትቀራረባላችሁ። ያን ጊዜ የጥያቄያችሁ መልስ ትታችሁ እናንተ በራሳችሁ ኢምፐርሰን ከእግዚአብሔር ጋር ትጣበቃላችሁ። ይሄ ደግሞ ከምንም በላይ ሰክሰስ ነው። ከምንም በላይ ከምታገኙት፣ ከምታጡት፣ ከሚሆንላችሁ፣ ከማይሆንላችሁ ነገር ሁሉ በላይ ዋናው ጉዳይ እናንተና እግዚአብሔር መጣበቃችሁ። ወዳጆቼ ሁሉ ነገር ያልፋል። ሁሉ ነገር ያልፋል። ዛሬ የተመኛችሁት ነገር ነገ እጃችሁ ሲገባ ያረጅባችኋል። ዛሬ በያዝኩት የምትሉት ነገር ነገ ስትደርሱበት ፋሽኑ ያልፍበታል። ብዙ ነገር ከጊዜ ውጭ ይሆናል፣ ኤክስፓየርድ ያደርጋል። ዛሬ የለኝም ብላችሁ ያግሮመረማችሁበት ጉዳይ ነገ እጃችሁ ቢገባ አትጠራጠሩ። ከአንድ ዓመት በላይ አትጠቀሙበትም። እኔ ጋር ቢሆን ብላችሁ የፈለጋችሁት ያ ነገር እስኪሆንላችሁ ድረስ በመጠበቅ ውስጥ እግዚአብሔርን የተረዳችሁት መረዳትና ከእግዚአብሔር ጋር የተጣበቃችሁት ነገርየው ቢመጣና ቢቀር ከምታገኙት ጊዜያዊ ስሜትና ሙቀት በላይ አስደናቂና ውብ ሆኖ እናንተን ሰርቶ አይደለም፣ እናንተን ለውጦ ብቻ አይደለም፣ ብዙዎችን እንድትለውጡ አድርጎ። እውነቴን እኮ ነው የምላችሁ። የአባታችሁ ፍቃድ ምቾት ባይኖርበትም የአባታችሁ ፍቃድ የሚያስጠብቅ ቢሆንም ከሱ ጋር የሚያጣብቅ ስለሆነ የአባታችሁ ፍቃድ ፍጻሜው ክብር ስለሆነ የአምላካችሁ ፍቃድ እሱ ዘመን ተሻጋሪ ስለሆነ የአምላካችሁ ፍቃድ የብርታቱ ማሳያ ስለሆነ ይሻላል ከጓደኞቻችሁ ምክር፣ ከጓደኞቻችሁ ሐሳብ። ለምን እንዲህ አታረጊውም? ለምን እንደዚህ አታረገውም? ለምን እዚህ ሀገር አትሄድም? ለምን ይሄን አሰራም? ለምን
እንዲያሆንም ከምትባሉት ከሱ ባይተወይ ከሰዎች እልፍ ንግግር ያባታችሁ ዝምታ እሱ ይሻላችኋል። ያምላካችሁ ዝምታ እሱ ያዋጣችኋል። ሰው ወቅት አይቶ ይከዳ። ሰው ወቅት አይቶ ይዞ ቢያገባ ሐሳብ ያልሰጠበት ብትመጣ ልጅም አትወልድ ደግሞ በዋጋ ብትመጣ ደግሞ እሷን ለማምጣት መልአክ ሆኖ ቀንተ በመልአኩ ምሪት የመጣችው ማትወልድ ከሆነች በሰፈር ሽማግሌዎች ምሪት የምትመጣው ምን ልትሆን እንደምትችል አስብ። መልአኩ መርጦ ርብቃን ይዞ ከመጣ አስቡ። ርብቃን ካመጣ ርብቃ ማትወልድ ከሆነች ምን ሆነ? ሰዎች ሽምግልና ልከው ሊያገቡ ምን አለው ሲሉ ሙድ አለው ይባላል አይባል። ባይ ዘ ዌይ እኔ ጌታ የሚናገረኝ በትንቢት ጌታ የሚናገረኝ ቃል በቃል እንደዚህ የኔ ፍቃድ የሌለበት የእግዚአብሔር ፍቃድ ከሌለበት ማግኘት፣ የእግዚአብሔር ፍቃድ ያለበት ማጣት ማግኘት፣ የእግዚአብሔር ፍቃድ ከሌለበት ከፍታ፣ የእግዚአብሔር ፍቃድ ያለበት መውረድ መውጣት፣ የእግዚአብሔር ፍቃድ ከሌለበት መኖር፣ የእግዚአብሔር ፍቃድ ያለበት ሞት ህይወት ነው። እግዚአብሔር ነው አሁን ወርድ ባይወርድ የሰራዊት ጌታ እግዚአብሔር እንደዚህ ይላል። እንደዚህ እንድትባል እንዳትጠብቅ እየነገረ ያለ አሁን ሰሞኑን ይሄ መፍሶስ ኮሲ የሚዞር አንድ መፍዙዝ አለ። ሰሞኑን አንተ ሰፈር ይዞራል፣ አትጠራጠር። ይሄን መልእክት ዛሬ ከነገረ ከሆነ 2 ቀን ከ3 ቀን በኋላ እየተሽከረከረ ይመጣና አንተ እኮ ወደ ኋላ ቀርተሃል፣ እንደዚህ ነህ፣ አሁን የምትኖረው ኑሮ እንደዚህ ነው ብሎ ሊመጣ ይችላል። ዛሬ እግዚአብሔር አስቀድሞ እየነገረ ነው። እንደዚህ እያለክ ነው። አሁን የምትኖረው እንደ ሐሳቤ ይሁን እንጂ እንደ ነገርኩ ይሁን እንጂ እሱ ነገር ፍጻሜው ክብር ነው ይላል። መንገድህ መጨረሻውን ስትጨርስ ክብር። አንድ ነገር ስሙኝ፣ ሃይላይት እያየ በውጤቱ ትጨነቃለህ አትጨነቅም? የማንቸስተርና የአርሴናልን ሃይላይት ጨዋታ እያየ ኦልሬዲ ውጤቱ ተነግሮ ነው የሚጀመረው አይደል? ልክ እንደዛ ከሆነ ኦልሬዲ ያንተ ህይወት ጉዞ ውጤቱ ተነግሮሃል። ውጤቱ ክብር ነው ተብለሃል። ውጤቱ ክብር ነው ተብለሃል። ስለዚህ አሁን አንተ የሆነ ሃይላይት እያየ ሲስተው ወይኔ ተላጣት ወንበር ትመጣል አመጣም ሃይላይት ነው ጉዳዩ። እኔ ባይ ዘ ወይ አሁን ውጤቴን አውቀዋለሁ። ጌታ መጨረሻዬን አውቀዋለሁ። እግዚአብሔር ምስክሬ ነው። እና አሁን የምትኖረው ምንድነው? ሃይላይት ነው። መሀል ላይ አንዳንድ ውጤቱን ነግሮኛል። መሀል ላይ አንዳንድ ምስታቸው ኳሶች ሊኖሩ ይችላሉ፣ ግን አልንገረምም። ከኮርና ገባለሁ በቃ። በብዙ ዝምታ፣ በብዙ ጸጥታ፣ በብዙ ሐሳብ ውስጥ ያላችሁ እግዚአብሔር ከናንተ ጋር እንደሆነ ጥርጣሬ ውስጥ የገባችሁ ያየላችሁ፣ የመረጠላችሁ፣ የወደደላችሁ እሱ ይበልጣል።